መረጥነው ነገር ለኛ ላይ እግዚአብሔር ሰዎችን በስንፍናቸው ምክንያት ካላስቀረባቸው በስተቀር በፍጹም ትጋት ውስጥ እየኖሩ እያለ የሚያስደስታቸውና ደስ የሚያሰኘው ኑሮ ሊከለክላቸው በፍጹም አይችልም እግዚአብሔር። ምክንያቱም እግዚአብሔር ለሰው በመጀመሪያ ይኖርበት ዘንድ የመረጠለትን ነገር ተመልከቱት። ብቻውን የሆን ዘንድ መልካም አይደለም ብሎ ረዳት የፈጠረለት እግዚአብሔር አይደለም እንዴ? አዳም የኤደን ገነትን በምስራቅ በኩል እንዲተክልለትና አራቱን አፍላጋት ከዚያ እንዲያመነጭለት ጠይቆ ነበር እንዴ? አልጠየቅም አይደል? ሳንጠይቅ ይህን ሁሉ ስጦታ ሰጥቶናል። አዳምን ሳይፈጥረው ገና ምን ብሎ ነበር እግዚአብሔር? በሰማይም በምድር ላይ የሚንቀሳቀሰውን ፍጥረት በጠቅላላ ይገዙ ዘንድ ነው። ከመይኮንንጎሙ ለአሳ ተባር ወለኩሉ ዘይታወስ ዲበ ምድር ነው የሚለው። በባህር የሚንቀሳቀሰውንና በምድርም ላይ የሚርመሰመሰውን በጠቅላላ እንዲገዙ ይላል። ተመልከት፣ በልብ የሚሳብ አለ፣ በእግር የሚሽከረከር አለ፣ በክንፍ የሚበር አለ፣ በደመ ነፍስ ጸንቶ ሕያው ሆኖ የሚኖር አለ፣ በባህርም በየብስም የሚኖር ፍጥረት። ይህን ሁሉ አለቅነት ይህን ሁሉ ስልጣን ሲሰጥ እግዚአብሔር ለሰው ልጅ ተጠይቆ ነው የሰጠው። ለሰው ልጅ የሚስማማውን ነገር በመምረጥ እንደ እግዚአብሔር ያለ አባት አለ እንዴ? ምክንያቱም እግዚአብሔር ፈጣሪያችን ብቻ አይደለም አባታችንም ጭምር ነው። ልብ ብላችሁ በደንብ ይሁት። ለእግዚአብሔር ፍጥረቶቹ ብቻ አይደለንም እኛ ቤተሰቦቹም ጭምር ነን። ተመልከቱት። ሰው ለልጆቹ የማይሆን ነገር ሊመርጥ ይችላልን? ይሄ በእውነቱ ሊታሰብ የሚችል ነገር አለ። ከእግዚአብሔር ጋር የሚስማማ ነገር አይደለም። ህፃናትን ዳቦ ስጡን ቢሏችሁ የምትወዷቸውን የወለዳቸዋቸውን ህፃናት ዳቦ ስጡን ቢሏችሁ ልብ ልቡን እየመረጣችሁ እንደምትሰጧቸው ነው። ክርስቶስ እኮ ያስተማረን እሱ ነው። ከእናንተ መካከል አይደለም የሚለው በማቴዎስ ወንጌል ምዕራፍ 7 ላይ ስንመለከት ከእናንተ መካከል ልጁ ዳቦ ስጠኝ ብሎ ቢለምነው ሌላ ነገር የሚሰጠው ድንጋይ የሚሰጠው አለ ወይ? እንደው ጥርሱን ይስበረው ብሎ ድንጋይ ሊሰጠው የሚችል ይጉረሰው ብሎ ጠጠር ሊሰጠው የሚችል ሰው አለ? የለም ይላል። እንቁላልስ ቢለምነው ጊንጥ ሊሰጠው የሚችለው ሰው አለ ወይ ይላል? የለም። እግዚአብሔርም ልክ እንደዚያ ነው። የሰው ልጅ ወይም ህፃናት በተለይ ገና ክፉና ደጉን ለይቶ ማወቅ ደረጃ ላይ ያልደረሰ ማንኛውም ሰው በዳቦ ፋንታ ሌላ ነገር ሊለምን ይችል ይሆናል አይደል እንዴ? ወይም የዳቦውን ልብ ልቡን እያወጣቸው ስትሰጧቸው ቅርፊቱን እንድትሰጧቸው ሊጠይቁ ይችሉ ይሆናል። ግን ጉሮሯቸውን እንደሚዋጥጣቸው ጥርሳቸውን እንደሚገላምጣቸውና እንደሚያስቸግራቸው ስለምታውቁ ልትሰጧቸው። እግዚአብሔርም ልክ እንደዚህ አይነት ነገሮችን ያደርጋል በሰው ህይወት ውስጥ ማለት ነው። ተመልከቱት። እና አንዳንዴ እኛ የመረጥነው ነገር ለእኛ ላይ ጠቅም ይችላል። እግዚአብሔር የመረጠልን ነገር ግን ለእኛ በጣም ጠቃሚ ነው። አረጋዊ መንፈሳዊ ምን ይላል መሰላችሁ? እኔ ከመረጥኩት ጣፋጭ ነገር ይልቅ አንተ የመረጥክልኝ መራራ ነገር ለእኔ ይሻለኛል ይላል። ተመልከቱት። እግዚአብሔር የሚመርጣቸው መራራ ነገሮች ለሰው በጣም ጠቃሚ ሆነ፣ ግን እኛ የመረጥናቸው ጣፋጭ ነገሮች ግን ለእኛ ጠቃሚ ሳይሆኑ የሚገኙበት አጋጣሚ በጣም ብዙ። ምክንያቱም እግዚአብሔር አይሳሳትም፣ ሰው ግን ይሳሳታል። እግዚአብሔር የሚመጣውን አውቆ ይመርጣል። ሰው ግን የሚመጣውን ሳያውቅ አሁን ላይ ያለውን ነገር ብቻ በማየት ይመኛል፣ ይመርጣል። ስለዚህም ሁሉን የሚያውቀው እግዚአብሔር የመረጠልን ኑሮ ብንኖር አይሻልምን? በዚያውስ ላይ አሁን እየኖርከው ያለው ኑሮ አሁን እየሄድክበት ያለው የህይወት መስመር ለአንተ ጠቃሚ ቢሆንስ ምንም ታውቃለህ? ምንም የምናውቀው ነገር የለም። አሁን ላይ እጃችን ላይ የደረሰው እጃችን ላይ ያለው የምንኖረው ኑሮ እርግጥ ነው መራራ ሆኖ አስቸግሮ ሊሆን ይችላል። በትዳራችን ደስተኞች ላንሆን እንችላለን። በሀብታችን ደስተኞች ላንሆን እንችላለን። ትናንት ስንመኘው የነበረውን ሹመት ዛሬ ስንደርስበት ደስታ ላይሰጠን ይችላል። ትናንት ስንመኘው የነበረውን ሀብት ዛሬ ስንደርስበት ምንም እርካታ የሌለው ሆኖ አስቸግሮ ሊሆን ይችላል። በጠቅላላው ትናንት የለመናቸው ነገሮች ዛሬ እጃችን ላይ ይገባሉ። ግን ደግሞ ደስታ የሚባል ነገር እናጣበታቸዋለን። ፈልግም ምንድን ነው ምክንያቱ እሱ ካላችሁን፣ አንዳንዴ ይውላችሁ ዛፉ ከፍሬው ይልቅ ማስቀድሙ ቅርንጫፉ በቅጠል እንደሚሞላ ማሰብ አለብን። ቅጠሉ ይቀድማል። እኛ የምንፈልገው ፍሬውን ነው፣ የሚቀድም ደግሞ ቅጠሉ ነው። ቅጠሉ መቅደም ግድ አለበት። የተፈጥሮ ህግ ነው። እንደዚህ አይነት ነገር አለው። የሚቀድም የትኛው ግንዱ ነው የሚቀድመው። የማይበላው ነገር ሊቀድም ይችላል። የሚበላው ነገር ደግሞ ዘግይቶ መጨረሻ ላይ ሊመጣ ይችላል ማለት ነው። በምንፈልገው በተመኘነው ሰዓት ቀድሞ ላይደርስልን ይችላል። ይህን በደንብ የተፈጥሮ ህግ ነው። ይሄ አንደኛው የመጀመሪያው። ከዚያ ሲቀጥል ግን እግዚአብሔር የፍሬ ዘመን አለው ራሱን ችሎ። የቅጠል ዘመን አለ፣ የፍሬ ዘመን አለ።
በቅጠል ዘመን ፍሬ መመኘት ፍሬ መጠበቅ የለብንም። በክረምት ወቅት ዝናብን እንጠብቃለን፣ በበጋ ወቅት ደግሞ ፀሐይን እንጠብቃለን። እግዚአብሔር በበጋ ዝናብን በክረምት ደግሞ ፀሐይን ቢያመጣብን እንቸገር አይደለም? ተፈጥሮ ስራሷ ታስቸግረን አይደለም? እግዚአብሔር ግን ሁሉንም በጊዜውና በሰዓቱ በሚያስፈልገው ጊዜ ያደረጋቸው ማለት ነው። ስለዚህ እግዚአብሔር የማይሳሳት አምላክ እንደመሆኑ መጠን የሰጠንን ኑሮ አክብረን አመስግነን መቀበልን መልመድ ይኖርብናል። እኛ የምናስበው የምንጠብቀው እንደ ራእያችን እንደ ህልማችን ቢሆን ኖሮ ልክ እንደ ዮሴፍ ማለት ነው። ዮሴፍ ራእይ ያየው እኮ ወንድሞቹ ሲሰግዱለት ነው እንጂ ወንድሞቹ ሲሸጡት ራእይ አላየም። በህልሙ የተመለከተው የሚሸጡትን ወንድሞቹን አይደለም የሚሰግዱለትን ወንድሞቹን ነው። ተመልከቱት። ግን ምንድነው የገጠመው? በቀበሮ ጉድጓድ ሲጥሉት ነው መጀመሪያ የገጠመው ነገር እሱ ነው። ተመልከቱት። ያኔ በቀበሮ ጉድጓድ የጣሉት ጊዜ አማሮ አልቅሶ እግዚአብሔርን እንደተራገመ እግዚአብሔር ላይ እንዳዘነ የሚነግረን መጽሐፍ የለም። ያን ጊዜም ምንም አልተናገረም። ሲሸጡትም ዝም ነው ያለው። የታለ ህልሙ? የታለ ራእዩ? የታለ ምኞቱ? እሱን ስንመለከት በጣም የሚገርም ታሪክ ውስጥ ያስገባናል ማለት ነው። ስለዚህ ዮሴፍ አላሰበውም። ያሰበው ሌላ ነው፣ የገጠመው ነገር ደግሞ ሌላ ነው። በህልሙ ያየው ነገር ሌላ ነው፣ የገጠመው ነገር ደግሞ አሁን ላይ እጁ ላይ ያለው ኑሮ ደግሞ ሌላ ነው። ተሸጦ ለባርነት ሄደ። በጣም የሚገርመው እኮ ለባርነት የተሸጠው ዮሴፍ ገዥ ሆኖ መምጣቱ ነው አይደል? በኋላ እኮ የሚያስደንቅ ህይወት ውስጥ ሊያስገባ ምናልባትም ዛሬ ያልመረጥከውን ኑሮ እንድትኖር ያደረገ እግዚአብሔር የመረጥከው ኑሮ አጣፍጦ ሊያመጣልህ ፈልጎ ሊሆን ይችላል። ባልጠበቅነው ጊዜ እና በሚያስፈልገን ጊዜ ለእኛ ብቻ አይደለም ለሌሎችም ጠቃሚ በምንሆንበት ጊዜ ሊሰጠን ፈልጎ ሊሆን ይችላል። ምናልባት ዛሬ የምንመኘው እኛ ሀብታም መሆን ነው። ዛሬ እግዚአብሔር ሀብት ቢሰጠን ዛሬ ላይ እንጠቀምበት፣ ነገ ቢሰጠን ግን ያንን ሀብት ልንጠቀምበት የምንችል እድል እውቀት ሊኖረን ይችላል። ስለዚህ እግዚአብሔር የምንጠቀምበት ደረጃ እስክንደርስ ድረስ ያዘገየዋል ማለት ነው። አንዳንዴ አባቶች አንዳች ነገር ይመኙልንና ወይም የሰበስቡ ሀብት ያዘጋጁልንና ሊሰጡን ሊያወርሱን፣ ግን ነፍስ እስክናውቅ ድረስ ያዘገዩታል ማለት ነው። በባህታውያን ታሪክም እንዲህ አይነት ታሪክ ያላቸው ቅዱሳን አሉ። ጳውሊ እና ጴጥሮስ። አሁን ርዕሰ ባህታውያን ጳውሊ የምንለው ጴጥሮስ የሚባል ወንድም ነበረው። አባታቸው ሲሞት የሁለቱም አባት ለትልቁ ልጅ ነው ሀብቱን ሰጥቶ የሞተው። ልጄ ወደ ማወቅ ሲደርስ ይህን ሀብት መጠቀም ማስተዳደር የሚችልበት ደረጃ ሲደርስ ስጠው ብሎት ነው የሞተው። እሱ ከሞተ በኋላ ግን ትልቁ ወንድሙ ገና ነህ እድሜ ያልደረሰም እያለ ሀብቱን የቀማው ነበር ይላል። ሊያስቀርበት ፈልጎ እንዲህ አይነት ችግሮችን እንዲህ አይነት ነገሮችን ሊነግረው ነበር። በመጨረሻ ርዕሰ ባህታውያን ጳውሊ ከወንድሙ ጋር ተካሶ በዳኛ አስፈርዶ ገንዘቡን ለመቀበል በሚሄድበት ጊዜ አንድ ባለጸጋ ሞቶ ወደ መቃብር ሲወርድ አገኘ። ተመልከት፣ እግዚአብሔር ያችን ቀን ነበር የሚጠብቅ ማለት ነው። ያ የሞተው ባለጸጋ ለጳውሊ ሕይወት ሰርቶበታል። ተመልከት፣ ያኛ ወደ መቃብር እየወረደ ነው። ይሄ ደግሞ ለዘላለም ሕይወት የሚያበቃውን ምክር ከዚያ ከሞተው ሰው እያገኘ ነው። ማነው የሞተው? እገሌ የሚባለው በሀገሪቱ የታወቀው ባለሀብት ነው የሞተው። እኔ ወንድሜን ከስሼ ሀብት ላገኝ እሄዳለሁ። ይሄ ሰው ግን ጥሎት ወደ መቃብር እየወረደ ነው። ለካ ጥለነው ወደ መቃብር የምንወርደውን ሀብት ነው ከወንድሜ ጋር ምጣላ አለና ወንድሙን ይቅርታ ወንድሜ ክሱን ትቼዋለሁ፣ ሀብቱም አንተን መስሎ ይኖር ብሎ ወደ በረሃ ገባ። ከዚያ በኋላ ጳውሊ እንግዲህ ርዕሰ ባህታውያን ጳውሎስ ወይም ደግሞ ጳውሊ ብለን የምንጠራው ርዕሰ ባህታውያን በእንጦንስ ዘመን የነበሩ ከቅዱስ እንጦንስ ጋር ተገናኝተዋል ሁለቱ ቅዱሳን እና ከሰማይ መና እየወረደለት እስከ መመገብ ድረስ የደረሰ ትልቅ ጻድቅ ነው ጳውሊ ማለት ነው። እና በ90 ዓመቱ እግዚአብሔርን እያገለገለ እንደሰገደ ነው እንደተንበረከከ ነው ሞቶ የተገኘው መጨረሻ ላይ ማለት ነው። እና መላእክት የሚጎበኙት ማዕረጉ ክብሩ ከኪሩቤል ጋር እንዳንዱ እስኪሆን ድረስ ትልቅ ጸጋ አግኝቶ ነው በምድር ላይ የሄዱ። እንደውም እግዚአብሔር ምን ይላል? ቅዱስ እንጦንስ መጨረሻ ላይ ጳውሊን ቀብሮ ወደ እሱ የሚኖርበት ቦታ ላይ ለመኖር ሂዶ ነበር ይላል፣ ጠይቆ ነበረ እና እግዚአብሔር ምን አለው? እሱም ባየሁበት ቦታ ሌላ ሰው ማየት አልፈልግም አለው እግዚአብሔር ይላል። በስንክሳራችን ላይ ታሪክ ተጽፏል። እና እስከዚህ ድረስ በምድር ላይ ዘይከውን ኩሉ ዓለም ሴጣት ይስርተር እሱ ነው የሚለው። ዓለም በሙሉ ቢሰበሰብ የዓለም ገንዘብ በሙሉ ቢሰበሰብ የአንዲቱን የራስ ጠጉሩን ዘለላ የምታክል ክብር የለውም ይላል። የዓለም ሀብት በጠቅላላ አንዲቱን የራስ ጠጉሩን ዘለላ መግዛት አይችልም ማለት ነው። ተመልከት እንግዲህ አሁን ከወንድሙ ጋር ተጣልቶ ተካሶ የሚያገኛት ሀብት አንድ እርሻ ማትገዛ ልትሆን ትችላለች። አሁን ግን አንዲቱ የራስ ጠጉሩ ዘለላ በዓለም ሀብት በጠቅላላ ብትመዘን አትገናኝም ማለት ነው። በጣም ውድ የሆነ ጸጋ ነው ያገኘው።
ምናልባትም እግዚአብሔር ለዚህ ይሆናል የሚያዘገየው። አንዳንዴ ያልመረጥነውን ኑሮ የሚያኖረን ወደ መረጥነው ህይወት ስንገባ እንዳንወድቅ ስለሚፈልግ እየጠበቀ ያንን የመረጥነው ኑሮ ሲሰጠን እንዳንሰናከል ስለሚፈልግ ያዘገየዋል ማለት ነው። ተመልከቱት፣ ሐዋርያትን የጠራቸው እኮ ሰው አጥማጆች ትሆናላችሁ ብሎ ነው። ግን ወዲያውኑ እንደጠራቸው ሰው አጥማጆች እንደሆኑ ሐዋርያት አድርጎ ሾሞ ሰዷቸዋል እንዴ? አላደረጋቸውም። እስከ 3 ዓመት ከ3 ወር ድረስ እያስተማራቸው ከእሱ ጋር እሱን እያዩ እንዲቀጥሉ ነው ያደረጋቸው። በልዩ ልዩ ተአምራት በልዩ ልዩ ትምህርት ካነጻቸው ከሰራቸው በኋላ ነው ከ3 ዓመት ከ3 ወር በኋላ ምን አደረጋቸው? እጁን ጫናቸውና ባረካቸው። ከዚያስ ራሳቸውን እንደሚችሉ ዓለምን እንደሚያድኑ ሲያውቅ ምን አደረገ? በባህርያዊት እውቀቱ ዓለምን እንደሚያድኑት ካወቀ በኋላ ትቷቸው ወደ ሰማይ ያደረገ ማለት ነው። ከዚያ በኋላ ቤተክርስቲያንን ሰጣቸው፣ አደራ ሰጣቸው። መንጋዎችን ጠብቅ ብሎ አይደለ ጴጥሮስ የሰጠው? ተመልከቱ፣ ከስቅለቱ በፊት ጴጥሮስ እንኳን መንጋውን ሊጠብቅ ራሱን ማዳን የማይችል ሰው ነበር። በጣም ፈሪ ማለት ነው። አንዲት ሴት ድል የነሳችው ሰው ነው የነበረው ቅዱስ ጴጥሮስ። በኋላ ግን ከስቅለቱ በኋላ 40 ቀን ራሱ ትልቅ እድሜ እንደሆነ ታውቃላችሁ። 40 ቀን ምን ያህል ትልቅ እድሜ እንደሆነ የምናውቀው እኮ በቅዱስ ጴጥሮስ ነው። በ40 ቀን ውስጥ ቅዱስ ጴጥሮስ ተሰርቶ አለቀ ማለት ነው። ጸና። ከዚያ በኋላ ትልቅ አደራ ቢሰጡት የሚረከበው ነው። አሁን ዛሬ እግዚአብሔር ያን የተመኘኸውን ኑሮ ቢሰጠህ ትችለዋለህ፣ ትሸከመዋለህ። ማንችልበት ዘመን አለ። ክርስቲያኖች ያደግን ይመስለናል እንጂ ያላደግን ማለት ነው። በመንፈስ ያልጠነከርን የሆንበት ዘመን ስላለ እስክንጠነክር ድረስ እግዚአብሔር ይጠብቃል። ያችን ቀን የማያውቅ እንዳይመስልን እግዚአብሔር በጣም የውስጣችንን ድክመት እኛ የደረስን ይመስለናል፣ ግን እንዳልደረስን እግዚአብሔር ያውቃል። ለዚህም እኮ ነው ቅዱስ ጴጥሮስ ከስቅለቱ በፊት እነዚህ ሁሉ ቢክዱ እኔ ግን ከአንተ ጋር ለመሞትም ቢሆን ለመታሰርም ቢሆን ለምንም ቢሆን እመኒ ለሞት ወእመኒ ለተሞቅ ሆነ፣ በቃ ለመታሰርም ቢሆን ከአንተ ጋር እመጣለሁ ብሎ ቅዱስ ጴጥሮስ ተናገረ። ጌታ ግን ምን አለው? እኔ ግን 3 ጊዜ ስትክደኝ አያለሁ ብሎ ነው የተናገረው። ተመልከቱት። ስለዚህ የማንችልበት ዘመን ስላለ ያን እስክንችል ድረስ ያዘገየናል እግዚአብሔር እና የመረጥነውን ኑሮ በሚገባ በስኬት እንኖረው ዘንድ አሁን ዮሴፍ በቅድም እንዳነሳ ነው ከወንድሞቹ ጋር አዛ ኖሮ ቢሆን ኖሮ እኮ የ12 ሰዎች አለቃ ነው ሊሆን የሚችለው አይደል? ተሽጦ በመሄዱ ግን ተመልከቱት፣ የሀገር አለቃ ነው። ከእስመ አንተ ንጉሥ እንድህረ ፈርዖን ነው የሚለው። ከፈርዖን ቀጥሎ ሁለተኛ ሰው ነው በግብፅ፣ ያውም በባዕድ ምድር ላይ ተመልከቱት። ከዚያስ አባቱንም ወንድሞቹንም ከረሃብ የሚያስጥል የሚያድን ለሁሉም መጠጊያ የሆነ እንደውም ምን ይሉታል አባቶቻችን ከመይስፈር ሲሳይ ለሕዝብ ቅዱስ አባ ጊዮርጊስ ዘጋስጫ ዘምስለ ዮሴፍ ተሰይጠ ከመይስፈር ሲሳይ ለሕዝብ ይላል። ከዮሴፍ ጋር የተሸጠው ማን ነው? ራሱ እግዚአብሔር ነው ይላል። እግዚአብሔር አብሮ ተሽጧል። ለምን? በግብፅ ሄዶ ግብፅ ላይ ቆይቶ ህዝቡን ከረሃብ ያድናቸው ዘንድ ነው። ምግብ ሊሰፍርላቸው ከዮሴፍ ጋር የተሸጠው እሱ ነበር ይላል። በባርነት ውስጥ ማለፍ ግድ ሊሆን ይችላል። የመረጥከው ኑሮ ላይ እስክትደርስ ድረስ በባርነት ህይወት ውስጥ ልታልፍ ትችላለህ፣ ትገደዳለህ ማለት ነው እና ይሄ ዛሬ እያለፍንበት ያለው መንገድ እግዚአብሔር የፈቀደልንና የመረጥነው የጠየቅነው ጥያቄ እስኪመለስልን ድረስ የምንኖረው ነው። ዛሬ ሊመረን ይችላል፣ ግን እውነት ለመናገር እግዚአብሔር የመረጠልን መራራ ነገር አጣፍጠን እንደ ጣፋጭ ነገር አድርገን መቀበልን መልመድ ይኖርብናል። እግዚአብሔር የመረጠልን ደዌ ከሆነ ከጤና የሚሻል ደዌ እንዳለ ማወቅ አለብን። እግዚአብሔር የመረጠልን ድህነትን ከሆነ ከሀብት የሚሻል ድህነት እንዳለ ማወቅ ይኖርብናል። አንዳንዶቹ ድሃ ሆነው ከእግዚአብሔር ጋር መኖር ይቻላሉ። አንዳንዶቹ ደግሞ ሀብታም ሆኖ ከእግዚአብሔር ጋር መኖር ያልቻሉ ስላሉ ማለት ነው። አሁን በእውነት የሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ ያለውን ባለጸጋና ድሃ ሁለቱም ድሃና ባለጸጋ ስትመለከቷቸው የትኛውን ገጸ ባህሪ ነው ልትመርጡ የምትችሉት? አሁን እናንተ የትኛውን ሰው መሆን ትፈልጋላችሁ ብትባሉ የትኛውን ልትመርጡ ትችላላችሁ? በእርግጠኝነት ያንን መጽሐፍ ያነበበ ሰው ባለጸጋውን መሆን የሚፈልግ ማንም ሰው የለም። እንግዲህ በሰውኛው ግን የባለጸጋው ህይወት በጣም ቀጭን የተልባ እግር ልብስ ለብሶ ምን ልብላ ቢል የሚበላው፣ ምን ልጠጣ ቢል የሚጠጣው ተስተካክሎ ተሟልቶ የሚዘጋጅለት የሚመጣለት እንኳን ያሰበው ያላሰበው እንኳን የተናገረው ያልጠየቀው የሚደረግለት ሰው እኮ ነበር አይደል? በኋላ ግን የዘላለም ስቃይ እኮ ነው የጠበቀው። ተመልከቱት። በተቃራኒ ሆነ ህይወት ትገለብጣለች። እንደዚህ አይነት ያ ድሃ በመንግስተ ሰማያት ተድላ ደስታ በሚፈስበት ስፍራ ላይ ወንዞች በሚፈሱበት ስፍራ ተቀምጦ ይመለከተው ነበር ይላል። ያ ባለጸጋ ደግሞ በተቃራኒው ምን ሆኖ ነበር? በሚያቃጥል እሳት ውስጥ በሚለበልብ መከራ ውስጥ ነበረ ይላል። እንዲህ ከመሆን
ለማዳን እግዚአብሔር አንዳንዴ ሀብትን ሊከለክለን ይችላል። ያ ድሃ ያልመረጥኩትን ኑሮ ነው የሰጠኝ አላለም። ቁስለኛ ነበር፣ ያልመረጥኩትን ህይወት ነው እያኖረኝ ያለው እግዚአብሔር ብሎ በእግዚአብሔር ላይ አላንጎራጎረም። ስለዚህ ክርስቲያኖች ያልመረጥነውን ኑሮ የሚያኖረን እግዚአብሔር የመረጥነውን ኑሮ አስተካክሎ ሰጥቶን ተደስተንበት ጸድቀንበት ህይወታችን እንድትፈጸም በምድር ላይ ያለች ህይወታችን እንድታበቃ ስለሚፈልግ እስከዚያች ቀን ድረስ ይጠብቀናል ማለት ነው። ወይም በሰማይ ስለተዘጋጀልን ተድላ ደስታ ሲል እግዚአብሔር በምድር ላይ ደስ እንዳይለን ሊያደርገን ይችል ይሆናል። ግን ያን ጊዜ በሀዘን ደስተኞች፣ በመከራም ደስተኞች። ቅዱስ ጳውሎስ በሀዘን ደስ ይለኛል ይላል፣ በመከራ ደስ ይለኛል ብሎ ተናግረዋል። በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ላይ በመከራ ደስ የሚለው ነው የነበረው ቅዱስ ጳውሎስ። እኛም በሀዘንም ቢሆን በመከራም ቢሆን ከእግዚአብሔር የተገኘ ከሆነ ማለት ነው። ያ ማለት ምንድን ነው? በስንፍናችን ወይም ደግሞ በኃጢአታችን ምክንያት የመጣ መከራ እንዳይሆን ግን መጠንቀቅ ያስፈልገናል ማለት ነው። ከዚያ ውጭ ከሆነ ከእግዚአብሔር ከሆነ ግን ከመረጥነው ኑሮ የተሻለ እያኖረን እንደሆነ እግዚአብሔር ማወቅ ይኖርብናል። 11 ጎረምሶች ብቻ ከሚሰግዱለት ዮሴፍን ወስዶ ዓለም እንዲሰግድለት ማድረጉን እንዳትረሱ ተመልከቱ። በአንድ መንደር ብቻ ከሚነግስ በዓለም እንዲነግስ እንዲታወቅ፣ ስሙን በመጽሐፍ ቅዱስ የታወቀ ሰው እንዲሆን ስለፈለገ እግዚአብሔር ያንን ያደርጋል። ያዕቆብንም ይሁት አሁን ያዕቆብ ከእናትና ከአባቱ ቤት ሲወጣ እኮ ሞትን ፈርቶ ሸሽቶ የሄደ ሰው ነው። ግን በሄደበት ቦታ እግዚአብሔርም በሕልሙ አየው። ኦሪት ዘፍጥረት ምዕራፍ 28 ጀምራችሁ በተለይ እስከ ምዕራፍ 32 ድረስ ያለው ስትመለከቱት በጣም የሚገርም ታሪክ ነው የምትመለከቱት። እግዚአብሔርን አየው። ከምድር እስከ ሰማይ ድረስ የተዘረጋ መሰላል ተመልክቶ የህይወቱን ውጣ ውረድ በጠቅላላ እዛ ላይ አሳይቶታል። መላእክት ሲወጡበትና ሲወርዱበት ነው የተመለከተው። ይህንን ራእይ ያየው ሞትን ፈርቶ ሞትን ሽሽት እየሄደ በነበረበት ዘመን ነው። እንኳን ከእግዚአብሔር ከእናትና ከአባቱ እንኳን ምንም ሀብት እንደማያገኝ ተስፋ በቆረጠበት ዘመን ከእግዚአብሔር የተሰጠውን ስጦታ መመልከት ያስፈልጋል። ይኸውላችሁ ያ ስደት፣ ያ መከራ፣ ያ ፍርሃት፣ ያ ሽሽት ይዞት የመጣውን በረከት መርሳት የለብንም። አሁን እየኖራችሁት ያላችሁት አስቸጋሪ ኖሮ ይዞት የሚመጣውን በረከት የምታውቁት ነገር የለም። እግዚአብሔር ብቻ ነው ጫፉ ነው የሚያውቀው። ያ ያዕቆብ ያየው መሰላል ጫፉ ላይ እግዚአብሔር ነበረበት ይላል። ይህ እንደ መሰላል የተዘረጋው መውጣትና መውረድ የበዛበት ህይወታችን፣ መሰላላማው ህይወታችን ጫፉ ላይ እግዚአብሔር ካለበት ምንም ችግር የለውም። አትፍሩ ክርስቲያኖች፣ መፍራት የለብንም። እግዚአብሔር ያለበት ቦታ ላይ ስንደርስ ምንም የፈለግነውን ነገር መሆን ስለምንችል ማለት ነው። ከዚያ በኋላ ሄዶ እንኳን እዛ በሄደበት በስደት በሄደበት ምድር ላይ የጠየቀውን ቀርቶ ያልጠየቀውን ሰጡት አይደል የሚለው። ራሄልን ጠየቀ፣ ልያን ሰጡት። የወደደውን ሳይሆን ያልወደደውን ሰጡት ማለት ነው። ለወደደው ነገር ተገዝቶ ነበር፣ ያልወደደው ነገር ሆነበት መጨረሻ ላይ። በኋላ ደግሞ የወደደውን ነገር ለማግኘት እንዲሁ ዘግይቶም ቢሆን ደግሞ ሌላ ነገር ሌላ መገዛት ግድ ብሎታል። ደሞዙን ለዋወጡበት። ያ ሁሉ ፈተና ሲደርስበት እግዚአብሔር ደግሞ ዕለት ዕለት እሱን ይባርክ ነበር ይላል። እግዚአብሔር ዕለት ዕለት እናንተን ይባርካል። ጠላት ደግሞ በእናንተ ላይ በየቀኑ ሴራ ይሰራል፣ በየቀኑ ውጊያውን ይለዋውጣል። የያዕቆብን ንግግር ስንሰማ ከሚስቶቹ ጋር ሲነጋገር ምንድን ነው ያለው? አባታችሁ በየቀኑ 10 ጊዜ ደሞዜን ቀያየረብኝ ይላል። ተመልከት፣ 10 ጊዜ ጠላት በእናንተ ላይ ጦሩን ሊቀይር ይችላል። አንድ ቀን ጠላት ያስነሳባችኋል፣ አንድ ቀን ያጠፋባችኋል፣ አንድ ቀን እንደው በቃ ያላሰባችሁት መከራ መጥቶባችሁ ልታዝኑ ያደርጋችኋል። አንድ ቀን ልጅ ይታመማል፣ አንድ ቀን ሚስት ትታመማለች፣ አንድ ቀን ባል ይታመማል። ብቻ በእያንዳንዱ ቀን ጠላት የእናንተ ቤት ውስጥ አንዳንድ ውጊያዎችን ያደርጋል፣ አንዳንድ ቀስት ይወረውራል ማለት ነው። 10 ጊዜ ጠላት ነገሮችን ቢለዋውጥም ግን እግዚአብሔር ደግሞ ዕለት ዕለት እናንተን እንደሚባርክ ማስባል። የሚባርካችሁ አምላክ ከእናንተ ጋር አለ። በመጨረሻም ያዕቆብ ራሱ መሰላሉ ላይ የነበረውን እግዚአብሔርን ወርዶ በአካል ተገናኝቶታል፣ አግኝቶታል እኮ በአካል አገኘው። ኦሪት ዘፍጥረት ምዕራፍ 32 ላይ እንደምንመለከተው ታገለ እኮ ነው። ከሰውም ከእግዚአብሔርም ጋር ታግላ አሸነፍክ ነው የተባለው። መጨረሻ ታግሎ ማሸነፍም መልመድ አለብን በእውነት ክርስቲያኖች።
በቃ ከሰውም ከእግዚአብሔር ጋር ታገለ፣ በመጨረሻ አሸነፈ። ካልባረከኝ አልለቅህም አለው። ባረከው፣ ዘርህን አበዛዋለሁ የሚለውን የአባቶቹን ቡራኬ እንደገና ደገመለትና እግዚአብሔር ሸኘው ማለት ነው ወደሚሄድበት ሀገር ላይ። የተወደዳቸው እግዚአብሔር ቤተሰቦች ታግለን ስናሸንፍ የምናገኘው በረከት ቀላል እንዳይመስላችሁ። ከሰውም ከእግዚአብሔርም ጋር መታገል ግን መልመድ ይኖርብናል። አንዳንድ እግዚአብሔር የተወል ሊመስለን ይችላል። ሰዎችም በየቀኑ በእኛ ላይ የሚያሴሩ፣ በእኛ ላይ የሚዶልቱ፣ በእኛ ላይ በቃ ነገር የሚሰሩ ሊመስለን ይችላል። ላይሆንም እኮ ይችላል፣ ሊመስለን ግን ይችላል። በዚያ ሁሉ መካከል እናንተን የሚረዳ እግዚአብሔር ከሁሉም የበረታ ከሁሉም የጸና መሆኑን ማወቅ ይገባል። ክርስቲያኖች ይህንን ነው በዛሬ እንግዲህ የምላችሁ። ከመረጥነው ይልቅ ያልመረጥነው ኑሮ ለእኛ የተሻለ ሊሆን እንደሚችል ማሰብ ይኖርብናል። ብዙ ትልልቅ ሕይወት ያላቸው ትልልቅ ቅድስና ያላቸው ቅዱሳን፣ ትልልቅ ክብር ያላቸው ቅዱሳን ያልመረጡትን እግዚአብሔር የመረጠላቸውን ኑሮ የኖሩ ናቸው። አብርሃምን ተመልከቱት። አገር የመረጠለት ማን ነው? እግዚአብሔር አይደለም እንዴ? አገር የመረጠለት እኮ እግዚአብሔር ነው። ማርና ወተት የምታፈሰው ምድር አብርሃም የት ያውቃታል? አያውቃትም። አገር የመረጠለት ራሱ እግዚአብሔር ነው። እዚያ በመረጠለት ቦታ ሄዶ ሲኖር ነው እግዚአብሔር አከበረው። ከአብርሃም እንደሚወለድ እግዚአብሔር ራሱ ወርዶ አነጋገረው። ዘርህ እንዲህ ይሆናል ብሎ እንደው በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎ የመረጠለት ራሱ እግዚአብሔር በመረጠልን ኑሮ መኖር መልመድ ይገባናል። ክርስቲያኖች ለዮሐንስ መጥምቅ ማለት ነው። ማን ነው በምድረ በዳ መኖርን በምድረ በዳ ማደግን የመረጠለት? ማን ነው? ራሱ እግዚአብሔር እኮ ነው። ዮሐንስ መርጦስ አይደለም ሄድ ወደ ምድረ በዳ። እናቱ ነበረች ይዛው የሸሸችው። እናቱም ሞተች። እናቱም ሞተች። ዮሐንስን ግን በምድረ በዳ እግዚአብሔር አሳደገው ተንከባክቦ ማለት ነው። ዮሐንስ እድገቱ ከሰው ጋር ቢሆን ኖሮ እንደ ሰው ይኖር ነበረ። እድገቱ በምድረ በዳ በመሆኑ ምክንያት ግን ለእግዚአብሔር የተለየ ሰው ሆኖ ቀረ ማለት ነው እና ልዩ መልእክተኛ ሆኖ ተመዘገበ። ተመልከት፣ ማንም ያላገኘው ማዕረግ ነው የተቀበለው። መጥምቀ መለኮት ተብሎ ነው የተጠራ። እመቤታችን ቅድስት ድንግል ማርያም ሰው የመረጠላትን እሷ ራሷ የመረጠችውን ኑሮ አይደለም የኖረችው፣ እግዚአብሔር የመረጠላትን ኑሮ ነው የኖረችው። ሐና እናቷ ለቤተ እግዚአብሔር ወስዳ ስትሰጥ ይሄንን ታውቅ ነበር እንዴ? ወላዲተ አምላክ እንደምትሆን ሐና ራሷ ደግሞ የእግዚአብሔር አያት እንደምትሆን ታውቅ ነበር እንዴ? አታውቅም እኮ። የምታውቀው ነገር የለም። ወስዳ ለቤተ እግዚአብሔር ሰጠ። እመቤታችን ቅድስት ድንግል ማርያምም የምትኖረውን ኑሮ ራሷ መምረጥ የምትችልበት ዘመን ላይ አልነበረችም። ምክንያቱም የ3 ዓመት ብላቴና ስለነበረች ማለት ነው። የ3 ዓመት ብላቴና አፏ እህል ያለመደ ልቧ ዘመድ ያልወደደ እናት ገና። ስለዚህም ወሰዷት። በ3 ዓመቷ እግዚአብሔር ተቀበላት። በ15 ዓመቷ ደግሞ 12 ዓመት ቤተ መቅደስ ቆይታ አሁንም እንዴት ልትኖሪ ትፈቅጃለች ተብላ ስትጠየቅ ከእግዚአብሔር እንጂ እኔ በማስበው አይደለም እግዚአብሔር ያውቃል ብላ ነው የተናገረችው። በቅዱስ ኤፍሬም በውዳሴ ማርያም ላይ ተጸርሮ ትብል እያምር ምንተን ይላታል። መልካ ውዳሴ የደረሰውም ሊቅ በኋላ ላይ ይህን ቃል ወስዶታል። ካበሰረኝ ከመላኩ ቃል በስተቀር ሌላ እንዳላውቅ እግዚአብሔር ያውቃል ብላ እስክትናገር ድረስ እግዚአብሔር በመረጠላት የኖረችው እመቤታችን ቅድስት ድንግል ማርያም ናት። ተመልከቱት። በዮሴፍ ቤት መኖርን እሷ መርጠው አይደለም፣ በእግዚአብሔር ምርጫ ነው የሄደችው። እግዚአብሔር በመረጠላት ኑሮ እየኖረች ወላዲተ አምላክ የሚል ማዕረግን የተቀበለችው አምላክ ከስጋዋ ስጋ እግዚአብሔር ወደ ምድር በተመለከተ ጊዜ ከእሷ በቀር ማንንም አልመረጠም። የእግዚአብሔርን ምርጫ ጠብቃ የምትኖር እሷ ብቻ ስለነበረች፣ በራሷ ምርጫ ማትኖር እሷ ስለነበረች እግዚአብሔር ወደ እሷ መጣ ማለት ነው። በራሳችን ምርጫ ያጣነውን ሕይወት በእግዚአብሔር ምርጫ ግን ተቀበልነው መልሰን ማለት ነው እና የእግዚአብሔር ምርጫ መልካም ነው እና በዚያ መኖርን መልመድ ይኖርብናል ለማለት ነው። እንግዲህ ለዛሬ በዚህ ላይ ይበቃናል።